ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። ሰዓዳ ኢትዮን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዜድን ዛሬ እያስፈራሯት ውለዋል። እንገድልሻለን፣ እናስገድልሻለን፣ እንይዝሻለን ብለዋታል። ዜድ ደግሞ በዚህ መልኩ እየወጣች እየተናገረች ነው። አሁን በጣም ሰክራ እየተናገረች ነው። ላሰማችሁና ከዛ ሀሳቤን እናገራለሁ። እኔ በጣም ነው ያሳዘነችኝ። አውጥኝ እዩ በእናትሽ ተኝ። ከፈለግሽ ብሎክ አድርጋቸው የሚሳደቡት ይዩስ ይዩ። እንግዲህ ዜድ ተጋሩ አሁን በጣም ሰክራ ነው እየተናገረች ያለችው። ምክንያቱም ቅድም ላይ በጣም አስፈራርታታለች ልጅቱ። ምን እንደተባባሉ ፈጣሪ ወቀው። እዚህ ላይ ግን ዜድ የሚያገባት ነገር የለም። ከጠንቋይ የለሽ ካስጠንቋይ የለሽ። ለምንድን ነው ዜድን በዚህ ደረጃ የተቆጣጠረቻት? ሁለተኛ ደግሞ እንግዲህ ሱሱ ሁማን ሄር ነው ታስራለች። ገባችሁ? ታስራለች ማለት ነው። ዛሬ አስረዋታል። ለምን ካላችሁ በባለፈው በአረበኛ በተተረጎመው ጉዳይ መሰለኝ እንግዲህ አሳስራታለች። ያሳሰረቻት ማናት ደግሞ ገኒ ናት እየተባለ ነው። ገኒ ናት ያሳሰረቻት እየተባለ ነው። ቅድም ደግሞ አጋጣሚ አቃጣሪ እርች ደግሞ መልሳለች። እናንተ እኛን ገዳይ ብላችሁ ወስዳችሁ የፖሰታችሁን ምን ያክል አሁን ተጽዕኖ እንደፈጠረብኝ አላወቃችሁም። ሱፐር ማርኬት ላይ እቃ መግዛት አልቻልኩም። ከቤት መውጣት አልቻልኩም። ቲክቶክ ላይ መግባት አልቻልኩም። ሱፐር ማርኬት እንደዚህ ወጥቶ ለመግዛት አልቻልኩም። ምክንያቱም ገዳይ ተብሎ ቲክቶክ ላይ ስለተፖሰተ ምን ያክል ተጽዕኖ እንደፈጠረብኝ እኔ ነው ማቅ እያለች ነው። እውነት ለመናገር በጣም ያሳዝናል ውዶቼ። ገባችሁ? በጣም ነው የሚያሳዝነው። ምክንያቱም በዚህ ደረጃ ለምን በዚህ ደረጃ እንደበቁ አላቅም። በጣም እየተዘካዘኩ ነው ያለው። በጣም እየተዘካዘኩ ነው ያለው። አላቅም ማለት የት እየሄድን ነው? የት እንትን እያልን ነው? ገባችሁ? ሰው የት እየሄደ ነው የሚለውን ነገር ቁጭ ብላችሁ እንድታዩ ነው የሚያረጋችሁ ማለት ነው። ገባችሁ? ምክንያቱም ሰው እንዴት ነው በዚህ ደረጃ በራሱ ጊዜ ጦስ ማንጦስ ይዞ የሚመጣ? እነሱ እኮ ይህን ወሬ ሶሻል ሚዲያ ላይ ወጥተው ባያወሩ እኮ አሁን በዚህን ያክል ደረጃ ዋጋ አይከፍሉም ነበር። ገባችሁ? ዋጋ የከፈሉት ደግሞ በምንድን ነው? በራሳቸው አንደበት ነው። ገባችሁ? በራሳቸው አንደበት ባመጡት ጣጣ ነው እንደዚህ ዋጋ እየከፈሉ ያለ። ገነት ደግሞ የምትባለው ደግሞ በቃ አንድ ነገር እናንተ ከተናገራችኋት አንደኛ ማፊያ ግሩፕ ናት እያሉ ነው። በጣም ብዙ ሰው አላት እያሉ ነው። ለምን ካላችሁ ሱሱን ያሳሰረቻት እሷ ናት ማለት ነው። ገባችሁ? ሱሱ አጋጣሚ ልታፈጥር በሄደችበት ታይም ነው ተይዛ እስር ቤት እየገባች እየተባለ ነው። እውነት ለመናገር በጣም ነው የሚገርመው። ለምን ካላችሁ ሱሱ ሳታስበው በመግባቷ አሳዝናኛለች። ግን በባለፈው እኔ ሰምቻታለሁ። ረመዳን አልጾምም ስትል ሰምቻታለሁ። እንዴት አሁን ልታፈጠር ብላችሁ ትንሽ ስታወሩ ግራ ስለገባኝ ነው። ለማንኛውም ማለት መጨረሻው ይሄ ነው ጉዱ። ገባችሁ? መጨረሻው የሚያስጠላው ነገር ይሄ ነው። ገባችሁ? ለምን ሰው ብሎ 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 በራሱ አንደበት ይለፈልፍና መጨረሻ ላይ ምን ይሆናል? መጨረሻ ላይ ምን ይሆናል? ከባድ ነገር ሲገጥም መቋቋም አይችልም። ገባችሁ? እና አሁን ቅድም መርች ጀበና ገዳይ ብላችሁ የፖሰታችሁን ምን ያክል ተጽዕኖ እንደፈጠራችሁብን እናንተ አታቁም። በጣም ነው የተሳቀቅ ነው። በጣም ነው እንትን ያልነው። ወተን ሱፐርማርኬት የተለያዩ ነገሮች መግዛት አልቻልንም ብላለች። ገባችሁ? እንግዲህ ደግሞ አሊስ ከዛሊክ ያችኛውም ደግሞ እንደዛ እያለች ነው። ገባችሁ? ገነት የምትባለው ማለት ነው። ገነት የምትባለውም ደግሞ እንግዲህ በህይወቴ ብዙ ነገር ፈጥራችሁብኛል፣ በህይወቴ በጣም ብዙ ነገር አድርጋችሁኛል እያለች ነው። እንግዲህ ለማንኛውም እኛ እንሰማለን አንፈርድም ነው አይደል የሚባለው። እና ምን ልላችሁ ፈልጌ መሰላችሁ?
እንግዲህ ዜድ በዚህ መልኩ እያለቀሰች ነው። አሁን ግን ጥንብዝ ብላ ሰክራ ላይ ገብታ እያወራች ነው። ለማንኛውም ይሄ የቅድም ነው እና ለማንኛውም እንግዲህ በዚህ ደረጃ ግን ለምንድን ነው በዚህ ደረጃ ስደት ሀገር ሆነው በዚህ ደረጃ ለምንድን ነው የሚዋረዱት? ገባችሁ? በመጀመሪያ ደረጃ ወይ ነገሩን ወደ ውጭ ባላመጡት፣ ገባችሁ? ነገሩን ወደ ውጭ ባያመጡት ኖሮ በዚህ ደረጃ አይደርሱም ነበር። የምታስይዘውም ሴትዮ እንግዲህ በጣም ፈክራብኛለች ብላለች። በጣም ፈክራብኛለች፣ ለምን እንደፈከረችብኝ አላቅም ብላለች። እንግዲህ ለማንኛውም በዚህ ደረጃ ለምን እንደዚህ ማድረግ እንዳስፈለገው ባላቅም ግን እኔ ሳስበውና ስስለው ልጆቹ በዚህ ማለት እንደዚህ ደረጃ የሚደርስ ከመሆኑ ካወቁ ባያመጡት ይህን አጀንዳ መልካም ነበር ብዬ ነው የማስበው። ለምን አምተውት ተብካካ? ገባችሁ? አሁን ሱሱ ተይዛለች። ሱሱ ልታፈጥር በሄደችበት ነው እየተያዘችው። ርችም እያበደች ነው። በዚህ በኩል ደግሞ ርችም እያበደች ነው። እና ማለት ነው ይኸው እንግዲህ በዚህ ደረጃ እየተብላሉ ነው። ለማንኛውም ዜድ ተጋሩ እውነት ለመናገር አሳዝናኛለች፣ በአንዳንድ በኩል አሳዝናኛለች። ለምን ካላችሁ እሷ ከዚህ ደረጃ ምን አግብቷት ነው እንደዚህ ገብታ እንትን ያለችው? ማለምን ለምን ገባች ከዚህ ጣጣ ውስጥ ብዬ ነው እንትን ያልኩት። በሁለተኛ ደረጃ ደግሞ እሷ ሪፊውጅ ስለሆነች ሪፊውጅ ከሆነች ደግሞ በእርግጠኝነት እንትን ትላለች፣ ትመጣለች፣ ያመጧታል፣ ወይ ካናዳ ወይ ምናምን ያመጧታል። ምክንያቱም ለምን ካላችሁ እንትን ይሏቸዋል፣ ያመጣታል ማለት ነው። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ነገሩ የቴት እየሄደ እንደሆነ እናያለን፣ እንሰማለን። ግን እኔ የራሴን ሀሳብ ልስጥ። ለምን እንደሆነ ታውቃላችሁ? ብዙ ጊዜ ጓደኛ ነው ብላችሁ ሚስጥራችሁን ትነግሩታላችሁ፣ የውስጣችሁን ምናችሁን ትነግሩትና መጨረሻ ላይ መልሶ ያጠቃችኋል። ገባችሁ? አሁን እነሱሱ ሚስጥረኛ ነበሩ መሰለኝ፣ ሚስጥረኛ ነበሩ፣ በጣም እንትን ይባባሉ ነበር ምናምን። ግን አሁን መጨረሻ ምን ሆኑ? በዚህ ደረጃ እንትን አሉ። ገባችሁ? በዚህ ደረጃ እየተጎዳዱ ነው። ገባችሁ? በዚህ ደረጃ እየተጎዳዱ ነው እርስ በራስ። እና አንዳንዴ ጓደኛ ስታቀርቡ ራሳችሁን ጠበቅ አርጋችሁ ቢሆን መልካም ነው ብዬ አስባለሁ ውዶቼ ማለት ነው። ምክንያቱም አንዳንዴ ልጥፍ የምንለው ነገር ዋጋ ያስከፍለናል። አሁን እንግዲህ እሷ ልጥፍ ስላለች መሰለኝ እንግዲህ ዋጋ እየከፈለች ያለው። ለማንኛውም ሱሱ አላህ በሰላም ያውጣሽ። የልጅሽ አምላክ የሆነው አላህ ሱብሓነሁ ወተዓላ ይገላግልሽ። ግን አንዳንዴ ከፍትፍቱ ፊቱ ይላል ያገሬ ሰው። በባለፈው ሀቢባ ሂጅ ወደ ኢትዮጵያ ምናምን ስትልሽ መተሽ ቢሆን ሊያልፍሽም ነበር። ቀደረላሁ ማሻአ ኢንሻአላህ በሰላም ያውጣሽ። ግን ከዚህ በኋላ በትክክል የምትታረቁ ከሆነ በደንብ ታረቁ። ካልሆነ ግን አንቺ እኔ እንደ እህት ስመክርሽ አገሩን ልቀቂው። ምክንያቱም አንድ አይነት ስራ ስለጀመራችሁ መቀናናታችሁ የማይቀር ነገር ነው። አንቺም ትቀኛለሽ፣ እነሱም ይቀናሉ። ስለዚህ ህይወትሽን ከማጣትሽ በፊት ደግሞ መመለስ አለብሽ። ወደ ዱባይ ነይ። ዱባይ እኮ ብዙ ትሰሪያለሽ ኢንሻአላህ። ስለዚህ እንደዛ አድርጊ። ምክንያቱም ህይወትሽን ማጣት አለብሽ ብዬ እኔ አላምንም። ገባችሁ? ሱሱ ባይዘው በጣም የዋህ ልጅ ናት። በጣም ሲበዛ ማለት ነው። እና ይህ ነገር በደንብ ሊሰመርበት ይገባል። ሱሱ አገርሽን ልቀቂና እሱን አገር ወደ ዱባይ ሂጅ። ልክ ሀቢባ እንዳለችሽ አድርጌ የኔ እናት ማለት ነው። ምክንያቱም በቃ አያስፈልግም፣ ስለማያስፈልግ ማለት ነው። እና ይህን ነው የምለው። ለማንኛውም እንግዲህ ዜድ በጣም እያለቀሰች ነው። እሷ ናት እንግዲህ ሚስጥሩን ያወጣችው።
ሱሱ ያስያዘቻት እሷ እንደሆነች እሷንም እያስፈራራቻት እንደሆነ ያችኛውም ሲጀመር ላይቭ ላይ ወጣ ተናግራለች። ምንድነው ያለችው? ጀስት የማን ስም ጠፍቶ ምናምን ምናምን የሚባል ነገር ነው ያለች ማለት ነው። እና እህት ወንድሞቻችን ምን ልላችሁ ፈልጊያችሁ መሰላችሁ? አንዳንዴ ማስተዋሉን ይስጣችሁ ማለት ነው። ገባችሁ? ማስተዋሉን ይስጣችሁ። ስለዚህ ይህ ነገር ከዚህ ላይ ይብቃና ነገሩ ተስተካክሎ ሱሱም ወደ አገሯ ትግባ። ሁላችሁም ለሱሱ ድምጽ ኗት። ገባችሁ? ለምን አሁን ድምጽ ለመሆንም ራሱ ትፈራላችሁ? ያቺ ጠንቋይዋ በፎቶአችሁ እንዳታስጠነቁልባችሁ። ገባችሁ? ምክንያቱም እንደዛ ነው አብዛኛውን እያሉ ያሉት። ሰውም ድምጽ መሆንም የፈራው ለምን እንደሆነ ታውቃላችሁ? የእሷን የዛችኛውን የጠንቋዩን ምናምን ስለሰማ ሁሉ ሰው ድምጽ እየሆነ አይደለም። ፍትህ ለሱሱ እያላችሁ ሶሻል ሚዲያውን ብታጨናንቁት መልካም ነው ብዬ እላለሁ። ለማንኛውም ሱሱዬ አላህ በሰላም አላህ ያውጣሽ። ግን ከዚህ በኋላ አንቺም በሃይማኖትሽ እኔም በሃይማኖቴ የሚባል ትዳር ይቅርብሽ። በሃይማኖትሽ ኑሪ። ገባሽ? በሃይማኖትሽ አግብተሽ በሃይማኖትሽ ኑሪ። ይሄ የኔ ምክር ነው። ምክንያቱም አንቺም በሃይማኖትሽ እኔም በሃይማኖቴ የሚባለው ዘፈን ላይ እንጂ ትዳር ላይ የለም። ትዳር ላይ የለም። ስለዚህ አንዳንዴ ፈተናዎቹም የሚበዛ ለዚህ ሊሆን ይችላል እና ሱሱዬ ይህን ነገር በደንብ እሰቢበት። ምክንያቱም ከማላመጥ ማዳመጥ ይላል የሀገሬ ሰው ማለት ነው። አንዳንዴ ፈተናዎች ሲበዙብሽ የዛሬ ዓመትም እንደዚህ ፈተና ላይ ነበርሽ፣ ዘንድሮም እንደዚህ ፈተና ላይ ነሽ። ምክንያቱም አላህ ሱብሓነሁ ወተዓላ ሪሳላ እየነገረሽ ነው። ገባሽ? አንደኛ አንቺ አትጾሚም፣ እንደማትጾሚ ደግሞ በአንደበትሽ ተናግረሻል። ገባሽ? አትጾሚም። ስለዚህ ወደ ሃይማኖትሽ ተመልሰሽ ካለሽበት ትዳር ተይውና የራስሽን ዲን የሚመስልሽን አግብተሽ ወደ አላህ ተመልሰሽ ኑሪ። ምክንያቱም አንዳንዴ ተደጋጋሚ ሪሳላ ሲመጣ ንቀን ማለፍ የለብንም። ፍቅር ምናምን የሚባል ነገር የለም። ፍቅር ከሞትሽ በኋላ እንትን አይሆንሽም። ገባሽ? እዚች ዱንያ ላይ እያለሽ ነገርሽን አስተካክለሽ ሂጂ። ሁሉም ሰው እኔ በሃይማኖቱ ማግባት አለበት ብዬ ነው እማምነው ማለት ነው። የሱሱ ባል ደግሞ ክርስቲያን ነው፣ እሷ ሙስሊም ናት። ገባችሁ? የዛሬ ዓመት እንደዚህ አይነት ፈተና ነው የገጠማት። ልጇን አሞባት ነበር። ዘንድሮ ደግሞ ይህ ጣጣ ምን ጣጣ መጣባት። ሁለተኛ ደግሞ ረመዳን ላይ አትጾምም። ግን ረመዳን ሲሆን ደግሞ ሁልጊዜ እንትን ትላለች። እንደዚህ ስቃይ፣ መከራ፣ ሰቀቀን ይደርስባታል። ስለዚህ እሷ ወደ ልቦናዋ ተመልሳ በሃይማኖቷ አግብታ መኖር አለባት ብዬ ነው እኔ ማምነው። ገባችሁ? እና እዚህ ላይ የኦርቶዶክስ እምነት ተከታዮች ሀሳባቸውን ስጡበት ፕሊስ። ለምን የእናንተንም ኮሜንት ስለማነብ ማለት ነው። እና ይህን ነው የምላችሁ። ለምን ተደጋጋሚ የሆነ ነገር ፈተና ሲበዛብን ረብል ዓለሚን የሆነ ነገር እየነገረን ነው። ገባችሁ? እሷ ደግሞ በጣም በተደጋጋሚ እየነገራት ነው። እሷ ግን ፈጣሪዋን በቃ እንትን እያለች ነው። አይ ምንም እንትን አትልም የሚል ነገር እያለችው ስለሆነ ነው። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ከዚች ብሔሩ የምትኖሩ እህት ወንድሞቻችን ደግሞ ከዚች ጠንቋይ ሴትዮ ራሳችሁን ተጠንቀቁ። እሷ በሄደችበት እሷ በቀረበችበት አትቅረቡ። ምክንያቱም ከማላመጥ ማዳመጥ የሚባል ነገር አለ። እቺ ሴትዮ ለገዛ ጓደኞቿ እንደዚህ ከሆነች ለናንተ አትመለስም። ገባችሁ? እና ራሳችሁን በደንብ አድርጋችሁ መጠንቀቅ አለባችሁ። ገባችሁ? በህይወታችሁ ብዙ 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 አይነት ሰው አለ። ግን እቺ ደግሞ በጣም ባለየና መረን የለቀቀች ሴት ናት ብዬ ነው የማስበው። ስለዚህ ራሳችሁን ጠብቁ። ብሔሩቶች ራሳችሁን ኮስተር በሉ። ምክንያቱም አገሪቷ በጣም ምርጥ ሀገር ትመስለኛለች እንደምታወሩት። ግን ህግ የለም ካላችሁ ደግሞ ራሳችሁን መጠበቅ አለባችሁ። ምክንያቱም እንደዚህ አይነት ነገር ሳይገድል አይፋታም። ገባችሁ? እንደዚህ አይነት ዝባዝንኬ ያለበት ነገር በጣም መጥፎ ነው። ስለዚህ ራሳችሁን ጠብቁ። ይህን ነገር በደንብ አዳምጡት። ምክንያቱም ትጠቀሙበታላችሁ። ብዙ ጊዜ ሰው በቃ ትቷል ማለት ነው። በቃ አላህን መፍራት ትቶ ዝም ብሎ በቃ እንትን ነው
በቃ ይሆናል አይደል ምንም እንትን አትልም ምንም እንደዚህ አይልም የሚባለው ነገር ነው ከውስጣችን ያለ። ሰብስክራይብ ላይክ ሸር አይረሳ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።